كوي ترطرو نبرا كما ظننتم أن أنت እንደምትጠረጥሩት أن يبعث الله أحدا الله كموت بوهلا من ما يكسكسن بلو جنوش عند سوچ يترطرو نبر على نبي عليه الصلاة والسلام سورة وإذ صرفنا إلى بسورة ما نبرا أحقاف سورة الأحقاف قماش بيج أبرني زميه قد لنا لشي سورة الأحقاف يتنبرا نبي عليه الصلاة والسلام دعواتهم جمروا دعواتهم سيادروا ينبروت بقلسم بدبكم نبرا بقلسم بدبكم دعوة يدرقوا نبرا نبي عليه الصلاة والسلام باغنيوت አጋጣሚ በሐጅ ላይም በገበያ ቦታዎችም ይከር ነበር። የመካና ጣይፎች ደግሞ የመካ ነዋሪዎችና የጣይፍ ነዋሪዎች ምክንያቱም ከመካ ጣይፍ ድረስ 60 ማይል ብቻ ነው ያለው ርቀት መሃል ላይ ሱቁል ኡካድ የሚባል የሱቅ ፕሮግራም ነበራቸው። ስቲል ነው ዛሬም ድረስ እዛ ቦታ ላይ የሚደረግ ነው። ሱቁል ኡካድ ማለት ዓለም ላይ ያሉ ሰዎች ወይም በአረብ አካባቢ የሚኖሩ ሰዎች በአመት አንድ ጊዜ ለአንድ ወር የሚቆይ የስራ ቦታ ገበያ ነበረ። ልክ እንደ መርካቶ ማለት ነው። በጣይፍና በመካ መሃል ላይ የሚገኝ ቦታ ነው። በአመት አንድ ጊዜ ለአንድ ወር የሚቆይ እዛ ቦታ ላይ ሁሉም ሸቀጡን ይዞ እየመጣ ይሸጣል። ሸቀጥ ብቻ ሳይሆን ግጥሞች ይሸጣሉ፣ ሙዚቃዎች፣ ኮንሰርቶች ይዘጋጁ ነበረ። ነቢዩ አለይሂ ሰላቱ ወሰላም ደግሞ በየአመቱ ይችን አጋጣሚ እየጠበቁ ሂደው ዳዕዋ ያደርጉ ነበረ። ካደረጉት የገበያ ዘመን ወይም ካደረጉበት የዳዕዋ ጊዜ አንዴ ነቢዩ አለይሂ ሰላቱ ወሰላም እዛ ሂደው ዳዕዋ አድርገው መጀመሪያ ላይ ምን ያደርጉ ነበረ? የመካ ሰዎች ወደዛ ሰዎች የሚገቡትን ወደዛች ቦታ ወደ ገበያ የሚመጡ ሰዎችን በአራቱም አቅጣጫ ይቆሙና አንድ ጅን፣ አንድ ያበደ ሰው፣ አንድ መጅኑ፣ አንድ ሳሒር ነቢዩ አለይሂ ሰላቱ ወሰላምን በመካከላችን መጥቷልና የእሱን ንግግር እንዳታዳምጡ እያሉ ሰዎች ላይ ሹብሃ ይፈጥሩ ነበረ። ነቢዩ አለይሂ ሰላቱ ወሰላም ግን ሂደው ዳዕዋ አደርጉ ነበረ። ከዛ በኋላ ከዕለታት አንድ ቀን ዳዕዋቸውን አድርገው ከሰሃቦቻቸው ጋር ነበር የሄዱት። ወደ መካ እየተመለሱ ሳለ የፈጅር ሶላት ይደርስባቸዋል። የፈጅር ሶላት ሲደርስባቸው ነቢዩ አለይሂ ሰላቱ ወሰላም እንግዲህ የመካ ዘመን እያለቀ ባለበት ሰዓት ነው። አቡ ጣሊብ ሙቶ ሚስታቸው ኸዲጃ እናታችን ኸዲጃ ረዲየላሁ ዐንሃ ከሞተች በኋላ ወደ 13ኛው ዓመት እየተገባደደ ወይም ወደ መዲና ሊሄዱበት የነበረበት ጊዜ ነው ጊዜው። ከዛ ፈጅር ሶላት ለመስገድ አንድ ቦታ ላይ ይቆማሉ። ሲቆሙ ፈጅር እየሰገዱ ነው። እነሱ የሚያውቁት ነገር የለም። ለካ ጅኖች መጥተው በዛ አካባቢ እያዳመጡ ነበረ። አያውቁም ነበረ። አላሁ ስብሓነሁ ወተዓላ ይህን ምዕራፍ ዋህይ እስከሚያደርግላቸው ወይም ደግሞ ወኢዝ ሰረፍና ብሎ ካለፈ በኋላ የጅኖችን እዛ ቦታ መገኘታቸውን እየጠቀሰላቸው እስከደረሰ ድረስ ማለት ነው። አልሐሲል ነቢዩ አለይሂ ሰላቱ ወሰላም ፈጅርን ሲያሰግዱ ጅኖች መጥተው እዛ ቦታ ላይ ደርሰው ነበረ። ጅኖች ለምን እዛ ቦታ ላይ ሊመጡ ቻሉ? በኋላ እያንዳንዱ ምዕራፍ ላይ ይመጣል። ነገር ግን ታሪኩን ጠቅለል ላድርግላችሁ ከመግቢያው ላይ ማለት ነው። ጅኖች እንደኛ በአጥንት በደም በስጋ ምናምን የተገነቡ አይደሉም። ረቂቅ ናቸው። ልክ እንደ ንፋስ ቀለል ያሉ ናቸው። እኛ አናያቸውም። ነገር ግን ይሄ ቅለታቸው ለምንጠቀማቸው አንዱ በአንዱ ላይ እየተነባበረ ሰማይ አንደኛ ሰማይ ድረስ እየሄዱ ምን ያደርጉ ነበረ? ሚስጥር ይሰሙ ነበረ። ምን እንደሚከሰት ምን እንደሚደረግ ማለት ነው። ከዛ በኋላ በዛ ሰሞን ግን መላኢካዎች አጥራጥሮ ሰማይን በኮከቦች ችቦ መደብደብ ጀመሩ። ሲደበደቡ ይሄ ክስተት ምንድን ነው ብለው ሂደው ለኢብሊስ ምን ያቀርባሉ? ስሞታ ያቀርባሉ። ምክንያቱም ሲያሰራጫቸው የነበረው እሱ ስለሆነ ማለት ነው። ከዛ በኋላ ለኢብሊስ ይሄማ ምድር ላይ የተከሰተ ነገር አለና በግሩፕ ሁናችሁ በቡድን ሁናችሁ ዓለም ላይ ተሰራጩና ኢንፎርሜሽን አንጡልኝ አለ። ከዛ በኋላ ከነዛ ከተሰራጩት ጅኖች መካከል እነዚህ ጀማዓዎች ነቢዩ አለይሂ ሰላቱ ወሰላም ያሉበት ዋዲል ቁራ እዛ አካባቢ መጥተው ሶላት ሲያሰግዱ ይሰማቸዋል። ሶላት ሲያሰግዱ ነቢዩ አለይሂ ሰላቱ ወሰላም ቁርአን ይቀራሉ። እንደዚህ አይነት የደነቀ ንግግር ሰምቶ አያውቁም። እውነትን ያዘለ ወደ ውስጥ የሚገባ አስተሳሰብ ላለው ሰው የሚያስብ
የሚያደርግ የአላሁ ስብሓነሁ ወተዓላ ንግግር መሆኑን ተገነዘቡ። ይሁላችሁ ጅኖች እንኳን በዚህ ደረጃ ተረዱ። የጅን ሊቅ የሚባለው ምሁር የሚባለው ዋናው አለቃ በቆት የታጨቀ የሚባለው በሰው ልጅ አንጻር ሲታይ የ10 ዓመት እድሜ ያለው ህፃን ልጅ እንኳን በአስተሳሰብ ይበልጣቸዋል። ከዛው ጋር ግን አላሁ ስብሓነሁ ወተዓላ እድል ሲያመቻችላቸው ከእሳት ሊያድናቸው ሲፈልግ ይህን እድል ሰጣቸው ማለት ነው። ከዛ ነቢዩ ዓለይሂ ሰላቱ ወሰላም ሶላትን ሲሰግዱ ቁርአንን ይቀሩ ጀመረ። ያንን እነሱ እዛ መምጣታቸውን አያውቁም ነበረ። ሰግደው ከጨረሱ በኋላ አላሁ ስብሓነሁ ወተዓላ ዋሕይ ያደረገላቸው ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂን ብለህ በላቸው፣ ወደ እኔ እኮ ዋሕይ ተደረገልኝ በላቸው። ለማን? አንተ ጋር ላሉ ምእመናኖችም በአንተ ለካዱ የመካ ቁረይሾችም ንገራቸው። ጅኖች መጥተው ቁርአንን እንዳመጡ እኮ አላሁ ስብሓነሁ ወተዓላ ዋሕይ አድርጎ ነገሬ ብለህ በላቸው። ያኔ ወዲያውኑ ደግሞ ቁርአን እንደሰሙ ፈቃሉ ኢና ሰሚዕና ቁርአንን ዐጀባ፣ ወደኋላ ወደፊት ምናምን አላሉም። እኛ ቁርአንን አዳመጥን፣ በጣም የሚደንቅ የአላሁ ስብሓነሁ ወተዓላ ንግግር መሆኑን አስተውለናል አሉ ጅኖች። ከዛ የህዲ ኢለ ሩሽድ፣ ያ ብቻ ሳይሆን ደግሞ የሚደንቅ ንግግር ብቻ ሳይሆን ወደ ቅን መንገድ የሚመራ ነው። እኛ ይህን ሆኖ ስላገኘ ነው ፈአመና ቢህ አምነናል አሉ ወዲያውኑ። ወለን ኑሽሪከ ቢረቢና አሐዳ፣ ደስ አይለም? በአላሁ ስብሓነሁ ወተዓላ አንዳችንም አካል አናጋረም አሉ። ይሄ ሱረቱል ጂን ላይ ያለው ነው። ወደ ሱረቱል አሕቃፍ ኢንሻአላህ ጠጋ ስንል ያኔ በደንብ እናብራራዋለን። ወኢዝ ሰረፍና ኢለይከ ነፈረን ሚነል ጂን ይላል። እዛ ላይ ደግሞ መጨረሻ ፔጅ ሱረቱል አሕቃፍ የጅኖችን ጭፍራ ግሩፖችን ቡድኖችን ወደ አንተ ባመጣናቸው ጊዜ የስተሚዑን አልቁርአን ቁርአንን እንዲያዳምጡ ባደረግናቸው ጊዜ ያለውን አዳምጥ። ፈለማ ሐضሩሁ ቃሉ አንሲቱ፣ መጥተው አንተ ስትቀራ አንዱ አንዱን ዝም በሉ ተባባሉ። በመጡ ጊዜ አንሲቱ ዝም በሉ እስኪ ሲባሉ ፈለማ ቁድያ ወለው ኢላ ቀውሚሂም ሙንዚሪን፣ ቁርአኑን አዳምጠው በጨረሱ ጊዜ ወዲያውኑ ወደ ህዝቦቻቸው ተመለሱ። ለምን? ዳዕዋ ለማድረግ። ምን አሉ? ከዛ ቃሉ ያ ቀውመና፣ እናንተ ህዝቦቻችን ሆይ አሉ፣ ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ፣ ከሙሳ በኋላ የወረደ መጽሐፍን እኛ አዳምጠን ሰምተን የመጠነው። ስለ ተውራትም እውቀት ነበራቸውና ማለት ነው። ሙሰድቀን ሊማ በይነ የደይህ፣ ከሱ ፊት ለፊት ያለውን እውነት ሁኖ ሳለ ቁርአን ኪታቦችን ሊያስተባብል አይደለም የመጣው። ተውራት መውረዱን የነገረን ቁርአን ነው። ኢንጂል መምጣቱን የነገረን ቁርአን ነው። ዘቡር፣ ሱሑፍ ኢብራሂም ወሙሳ፣ እነዚህን ሁሉ መምጣት የነገረን ቁርአን ነው። አላስተባበለም ቁርአን። ስለዚህ ተውራትን፣ ኢንጂልን፣ ዘቡርን፣ ሱሑፍ ኢብራሂም ወሙሳን እውነት የሚል ሆኖ ሳለ አገኘ ነው። ከዛስ የህዲ ኢለል ሐቅ፣ ተመልከቱ። የመጀመሪያው ላይ ሱረቱል ጂን ላይ የዛሬ ፕሮግራማችን ላይ የህዲ ኢለል ሩሽድ ነው የሚለው። እዝንኛው ላይ ደግሞ ምን አለ? የህዲ ኢለል ሐቅ። ሁለቱም አንድ ነው። ወደ ቅን መንገድ ወደ ሐቅም የሚመራ ነው ይሄ ቁርአን። ወኢላ ጠሪቅ ሙስተቂም፣ ቀጥተኛውን የአላሁ ስብሓነሁ ወተዓላ መንገድ የሚመራ የሆነ መጽሐፍ ሆኖ አገኝተነዋልና ያ ቀውመና፣ ህዝቦቻችን ሆይ አሉ። እነዛ ቁርአን አዳምጠው ወደ ህዝቦቻቸው የተመለሱ ጅኖች ናቸው። አጂቡ ዳዒ አላህ፣ የአላህን ጥሪ መልስ ስጡ፣ ተቀበሉ። ወአሚኑ ቢህ፣ በሱም እመኑ። መድህን የሚባሉ ነገር የሚገኘው በአላሁ ስብሓነሁ ወተዓላ ማመን፣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት እውነት ማለት ብቻ ነው አሉ። ይህን የምታደርጉ ከሆነ የግፊር ለኩም ሚን ዙኑቢኩም፣ ከወንጀሎቻችሁ እስከዛሬ የፈጸማችሁትን ግፍ አላህ ይቅር ይላችኋል። ወዩአኺሩኩም ወዩጅሩኩም ሚን ዓዛቢን አሊም፣ አሳማሚ ከሆነ ቅጣትም ይጠብቃችኋል፣ ያድናችኋል አሉ። ወመን ላ ዩጅብ ዳዒ አላህ፣ ይህን እውነታ ግን አውቃችሁ ተገንዝባችሁ የአላህን ጥሪ የማትቀበሉ ከሆነ ፈለይሰ ቢሙዕጂዝን ፊል አርድ ወለይሰ ለሁ ሚን ዱኒሂ አውሊያ፣ ይህን የማያደርግ ሰው ከአላሁ ስብሓነሁ ወተዓላ ውጪ አንዲትንም አጋር የሚጠብቀው አያገኝም። ኡላኢከ ፊ ضላሊን ሙቢን፣ ያኔ እነዛ ግልጽ በሆኑ ጥመት ውስጥ ነው ያሉት ብለው ለህዝቦቻቸው ወዲያውኑ ዳዕዋ አደረጉ። ላኢላሃ ኢላላህ። አላሁ ስብሓነሁ ወተዓላ የህዲ መን የሻ፣ የፈለገውን ሰው ቅን መንገድ ይመራል። ወዩድሉ መን የሻ፣ የፈለገውን ሰው ደግሞ ያጣማል። ተመልከቱ፣ የመካ ሰዎች ይላሉ
ሼክ መሐመድ አሚዲን ማለት ነው። ያኔ ትዝ ይለኛል የመካ ሰዎች አሉ 13 ዓመት ዳዕዋ ሲደረግላቸው አልቀበላሉ። ጅኖች ደግሞ ሶላት አልፈጅር ቢወስድ 13 ደቂቃ ነው አሉ በአሁን ሲገልጹት ማለት ነው። በ13 ደቂቃ ውስጥ ግን ቁርአንን አውቀው ተገንዝበው እውነት መሆኑን ተረድተው ተቀበሉበትና አመኑት አሉ። 13 ዓመት ሲጨውባቸው እንግዲህ የሰው ልጆች ከጅን የበለጠ እጥፍ ድርብ ነው የማስተዋል ደረጃው። ከዛው ጋር ግን ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓሚ በል ሁም አضል። ከዛ ጅኖች ምን አሉ? ወአነሁ ተዓላ ጀዱ ረቢና የእኛ ወዲያውም አላህ እንግዲህ መግለጽ ጀመሩ። ይሄ አላሁ ስብሓንሁ ወተዓላ እስከ ዛሬ እኛ ስንገልጸው በነበረው አገላለጽ ከዛ የላቀና ከፍ ያለ ነው አሉ። ምን ይሉ ነበረ? ሴት አለው ሚስት አለው ይሉ ነበረ። መላይካዎችን አግብቶ ነው ጅኖችን የወለደው ይሉ ነበረ። ሀሻ ሊላ አላህ ጥራት ይገባውና መተኸደ ሳሒበተን ወላ ወለዳ የትዳር አጋርም ሆነ ልጆችን አልያዘም አላደረገም ነው። ምክንያቱም አላሁ ስብሓንሁ ወተዓላ ያኔ የሆኑ ተውሒድን አጸደቁ ማለት ነው። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ የሚለውን ወዲያውኑ አጸደቁት። ይሄ ብቻ ነው እንዴ? ላ ወአነሁ ካነ የቁሉ ሰፊሁን ዐላ ላሂ ሸጠጣ ከእኛ ውስጥ እኮ ወራዳዎችና ቂሎች በአላሁ ስብሓንሁ ወተዓላ ባጢል ውሸትን የሚናገሩ ነበረ። ያኔ እኛም ይሄ እነሱ ንግግር ትክክል ብለን ስንቀበላቸው ነበረ። ወአና ظነና አለን ተቁለ ልኢንሱ ወልጅኑ ዐላ ላሂ ከዚባ። ተመልከቱ፣ እኛ እኮ እንጠረጥር ነበረ ምን ጅኖችና ሰዎች በአላህ ላይ ድንበር ያለፈን ንግግር አይናገሩም ብለን እንጠረጥር ነበረ። ለካ የሰው ልጅና ጅኖች በጣም ዋሾ ናቸው። አሁን አይደለም የገባን የተገነዘበ ነው አሉ። ከዛም አልፎ ተርፎ ደግሞ እነዚህ የሰው ልጆች ጅኖች ጋር እየሄዱ እገዛን ይፈልጉ ነበረ፣ ደጋሚዎች ማለት ነው። ወአነሁ ካነ ሪጃሉ ሚን አልኢንሲ የዑዙነ ቢሪጃል ሚን አልጅን። አልደበቁም፣ ወዲያውኑ ነው ግልጽ ያወጡት ያዋረዷቸው ማለት ነው። የሰው ልጆች ወንዶችም ሆነው ሪጃል ማለት የሰው ልጆች ሁሉ ነው። ወይም ደግሞ መጀመሪያ የተፈጠረው ወንድ ስለሆነ ሴቶችን በዛ ይገባሉ፣ ወይም ወንዶችም ጭምር ምን ያደረጉ ነበረ? የጅኖችን እገዛ ይፈልጉ ነበረ፣ የአላሁ ስብሓንሁ ወተዓላ እገዛን ትተው። ያኔ እኮ ይሄ እኛ ከነሱ የምንበልጥ መስሎን ፈዛዱሁም ረሃቃ ለጅኖች ኩራትን ኪብሪያን ያ ነገር ጨመረላቸው። ሰዎች ረቂቅ ሆኖ ሳለ ከነሱ የበለጡ ሆኖ ሳለ ከኛ ብዙ ጥፍ እውቀት ያላቸው ሆኖ ሳለ እየተዋረዱ ራሳቸውን ዝቅ እያደረጉ ከጅኖች እገዛን ይፈልጉ ነበረ። ከዛ ይሄ ነገር ደግሞ ለጅኖች ኩራትን ጨመረላቸውና ተንቀባረሩ። የሰው ልጆች በጅኖች ኮንትሮል ወይም ቁጥጥር ስር ሆኑ ነው። እንግዲህ ይሄ ብቻ አይደለም፣ አንድ አይነት አስተሳሰብ መሆኑ ተመልከቱ። ከጅንም ከኢንስም ማለት ነው። ወአነሁም ظኑ ከማ ظነንቱም እነዚህ ጅኖች እኮ ይጠረጥሩ ነበር አሉ። ወይም እነዚህ ሰው ልጆች አሉ ወደ ህዝቦቻቸው ከተመለሱ ሁለቱም ማዕና ያስኬዳል። እሺ ይሄ ወአነሁም ظኑ ከማ ظነንቱም የሚለው አላሁ ስብሓንሁ ወተዓላ ለእኛ እየነገረ ነው። ምን ብለው? እናንተ እንደምትጠረጥሩት ሁሉ ወይም እነሱ እንደሚጠረጠሩት ሁሉ እናንተም ትጠረጠሩ ነበረ። አንድ ጅኖች እንደሚጠረጠሩት ሁሉ እናንተም ትጠረጠሩ ነበረ። ወይም ያስቡ ነበር፣ ይጠረጥሩ ነበረ። ወይም ደግሞ ጅኖች ወደ ህዝቦቻቸው ተመለሱና ወአነሁም ظኑ እነዚህ የሰው ልጆች እኮ ይጠረጥሩ ነበረ ከማ ظነንቱም እናንተ ጅኖች እንደምትጠረጥሩት ምንድን አለን የብዓث አላሁ አሐዳ አላህ ከሞት በኋላ ማንም እንደማያነሳ የጅን ከሃዲም የሰው ከሃዲም እውነት ይል ነበረ። ስለዚህ ይህን ነገር ባጢል መሆኑን ተገንዝበናል ተብሎ ከአላሁ ስብሓንሁ ወተዓላ ዋሕይ ተወረደልኝ ብለህ ንገራቸው ብለው ነቢዩ ዓለይሂ ሰላቱ ወሰላም ለኡማዎቻቸው አስተላለፉ ማለት ነው። ኢንሻአላህ እየገባችሁ ነው ብዬ ገምታለሁ። ወአና ለመስና ሰማአ ፈወጀድናሃ ሙሊየት ሐረሰን ሸዲደን ወሽሁባ ወአና ኩና ነቅዑዱ ሚንሃ መቃዒደ ሊሰሚዕ ፈመን የስተሚዕ ልአነ የጅድ ለሁ ሽሃበን ረሰዳ ወአና ላ ነድሪ አሸሩን ኡሪደ ቢመን ፊ ልአርድ አም አራደ ብህም ረቡሁም ረሸዳ
ወአና ለመስነ ሰማ እኛ ወደ ሰማይ ከፍ ብለን ሰማይን ለመንካት ባሰብን ጊዜ ፈወጀድናሃ ሙልየት ሐረሳ የተጠበቀችና በዘበኞች ተሞልታ አገኘናት አሉ። ከዛሬው የተለየ ነገር ማለት ነው። ወሽሁባ ማለት በኮከብ ችቦችን መመታት ጀመርን። ወአና ኩና ነቁዱ ሚንሃ መቃዒደ ሊሰምዕ እኛ ከወደ ሰማይ ከፍ ብለን የሆነ መቀመጫ ቦታ አለን። እዛ ቦታ ቁጭ ብለን ንግግሮችን የአንደኛ ሰማይ ላይ የሚወራውን የመላይካዎችን ሚስጥር እንሰማ ነበር አሉ። ፈመን የስተሚዕ ልአን አሁን ግን የሚሰማ ማንም የለም። ለምን? የጂድ ለሁ ሺሃበን ረሰዳ እንሰማለን ብለው በተዘጋጁ ጊዜ የእሳት ችቦ ወይም የኮከብ ችቦ ኮከቧ ራሷ ስትሆን ከከዋክብቶች ላይ የሚነሱ እሳቶች አሉ። በነዛ መደብደብ ጀመርን። ወአና ላ ነድሪ አሸሩን ኡሪደ ቢመን ፊል አርድ ይሄ በመሆኑ በምድር ሰዎች መጥፎ ተፈልጎ ይሁን አናውቅም። አም አራደ ቢሂም ረቡሁም ረሸዳ ወይም የነሱ ጌታ ለነሱ ቅንም መንገድ ፈልጎ ከሆነ አናውቅም አሉ። ምንድነው? ዝርዝሩ ላይ እንመጣበታለን። ቅድም እንዳልኳችሁ እንግዲህ ጅኖች አንዱ በአንዱ ላይ ከፍ 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 እያለ አንደኛ ሰማይ ድረስ ሂደው ሚስጥር ይሰማሉ። ብዙ አይነት ሚስጥርን ይሰማሉ። ከዛ በኋላ ከዕለታት አንድ ቀን ያ ሁሉ የለም። ፈወጀድ አንድ ቀን ይላሉ ፈወጀድናሃ ሙልየት ሐረሳ በመላኢካዊ ዘበኞች ተሞልታ አየናት ሰማይ ታግዳ። ያ ብቻ ሳይሆን የከዋክብ ችቦች ከከዋክብቶች ላይ የሚነሱ ችቦች ወደኛ ላይ እየተለቀቁ እኛም ማቅለጥ ጀመሩ። ወአና ኩና ነቁድ አሉ እኛ ነበርን እኮ አንድ ቦታ የምንቀመጥበት ሰማይ ላይ ቁጭ ብለን እንሰማ ነበር ሚስጥርን። ያችን አንድ ነገር ይሰሙና አንድ እውነታ ይዘው መጥተው ምድር ላይ ወርዱና ለሳሒሮች ይናገራሉ። ሳሒሮች ደግሞ እዛች አንድ ላይ 99 ውሸት ጨምረውበት እንዲህ ይደረጋል በዛ ዓመት እንዲህ ይላል እያሉ ያወሩ ስለነበረ ማለት ነው። ፈመን የስተሚዕ አነ የዚድ ለሁ ሺሃብ አሁን ግን ለመስማት ወደዛ የሚወጣ ሰው የከዋክብት ችቦ ይለቀቅበትና ይቃጠላል። ይሄ የሆነበት ምክንያት እኛ እንዳንሰባ የተደረግንበት ምክንያት ግን አናውቅም አሉ። ወአና ላ ነድሪ አሸሩን ኡሪደ ቢመን ፊል አርድ ምድር ላይ ላሉ ሰዎች ምን እንደታሰበላቸው መጥፎ ነገር አናቅም። አው አራደ ቢሂም ረቡሁም ረሸዳ ወይም አላህ ቅኑ መንገድ ከመራላቸው። ይሄ ምን ማለት ነው? እዛ አንደኛ ሰማይ ላይ ከፊሉና ጅኖች ምን ይሰሙ ነበር መሰላችሁ? የዛሬ ዓመት ወይም በዛ ዓመት ድርቅ ይመጣል የሚል ነገር ከአላሁ ስብሓነሁ ወተዓላ ትእዛዝ ተላልፎላቸው መላይካዎች በመካከላቸው ሲያወሩ ይሰሙ ነበረ። ከዛ እነዛ ሳሒሮች ይጨምርና በዛ ዓመት ዝናብ አይወርድም እያሉ ያችን ተቀብለው ዝናቡ የሚቀር ነበረ። ወይም በቀጣይ